ሰላም እንዴት አላችሁ ውድ ቤተሰቦቼ እንኳን ወደ ወርቁ ሚዲያ የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ዛሬ በጣም ወሳኝና አንገብጋቢ በሆነ ቶፒክ ነው የመጣሁት። ምንድነው በእርግዝና ሰዓት አንዲት እናት ቡና ብትጠቀም በጽንሱ ላይና በሷ ላይ የሚያመጣው ጉዳት ምንድነው? መጠቀም ከፈለገችስ ደግሞ ምን ያክል የቡና መጠን ነው መጠቀም የምትችለው? በተደጋጋሚ ውርጃ የሚከሰትባቸው እናቶችስ ከቡና ጋር የመገናኘት ነገር አለ ወይስ የለውም የሚለውንና ጠቃሚ መረጃዎችን ወደ እናንተ በአጭር ደቂቃ አደርሳለሁ ማለት ነው። ቪዲዮውን እስከ መጨረሻ ከተመለከታችሁት እንግዲህ ስለ ቡና ያላችሁ አመለካከት ኮምፕሊትሊ ይቀየራል። በመጨረሻ ግን ደግሞ የእናንተንም ሆነ የጽንሱን ጤንነት ጠብቃችሁ በሰላም ትወልዳላችሁ ማለት ነው። በድጋሚ አብራችሁኝ ሰላም እንዴት ናችሁ? በድጋሚ አንድ ነገር ላስታውሳችሁ ቤተሰቦቼ፣ ሰብስክራይብ ያላደርጋችሁ ቤተሰቦች ሰብስክራይብ በማድረግ ሰፖርት አድርጉኝ። ለብዙ እናቶች እንዲደርስልኝ ደግሞ ቪዲዮውን ስትጀምሩት ላይክ አድርጋችሁ ጀምሩት። ኮሜንት ሴክሽን ላይ ጥያቄ የሚፈጥር ነገር ካለ አስቀምጡልኝ፣ እያንዳንዳችሁን መልሳለሁ ማለት ነው። ጊዜያችሁን ሳልሻማ ወደ ቪዲዮዎች። እንግዲህ ቤተሰቦቼ ሁላችሁም እንደምታውቁት በቡና ውስጥ ያለ አንድ ትልቅ ኬሚካል አለ። እንግዲህ ካፋይን የሚባለው ኬሚካል ማለት ነው። ባጭሩ ምን ማለት ነው ካላችሁኝ ተፈጥሯዊ አነቃቂ ነገር ነው። አዲኖሳይን የሚባለውን የአእምሮአችን ክፍል ነው ያነ ብሎክ የሚያደርገው። ይሄ ክፍል ዘጋው ማለት ደግሞ እንቅልፍ እንዲመጣን የሚያደርገውን የአእምሮ ክፍል ተዘጋ ማለት ነው። እናንተ ስለዚህ በጣም ንቁ ትሆናላችሁ፣ እንቅልፍ ያስቸግራችኋል፣ ኃይል በጣም ይኖራችኋል። እንግዲህ ከቡና በኋላ ሁላችሁም እንደምታውቁት በጣም አይደለ የምትነቃቁት። ስለዚህ ባጭሩ አዲኖሳይን የሚባለውን የአእምሮ ክፍላችን እንዳይሰራ ማድረግ ነው ይህ የቡና የሚጀምረው ማለት ነው። ከነዚህ በተጨማሪ ግን ውድ ቤተሰቦቼ የልብ ምት እንዲጨምር ያደርጋል። ነርቨስ ሲስተም የሚባለውን የሰውነት ክፍልም በጣም ያነቃቃል ማለት ነው። የሽንት መጠናችሁም እንግዲህ ከሚታሰቡ በላይ በጣም ይጨምራል ማለት ነው። በሚገርማችሁ ሁኔታ ግን በእርግዝና ወቅት ደግሞ ይህን ካፋይን የሚባለው በቡና ውስጥ የሚገኘው ኬሚካል ማለት ነው እናቶች ውስጥ ሲገባ ቀስ በቀስ ነው የሚፈጭላቸው ወይም ብሬክ ዳውን የሚሆነው ማለት ነው። በሚገርማችሁ ሁኔታ ግን ጽንሱ ውስጥ ወይም ልጆች ውስጥ ደግሞ ምንም ነው የማይፈጨው። ስለዚህ ዝም ብሎ ነው የሚቀመጠው ማለት ነው። እናትየዋ ቡና በምትጠጣበት ወቅት ማለት ነው በቀጥታ ወደ ልጁ በእንግዲህ ልጅ አማካኝነት ወይም ፕላሴንታ በምንለው አማካኝነት ዳይሬክት ነው የሚሄደው ወይም ክሮስ አድርጎ ማለፍ ይችላል ማለት ነው። ስለዚህ ውድ ቤተሰቦቼ ወሳኙ ቶፒክ ምንድነው? ስለዚህ ቡና ይሄ ካፋይን ያልነው ኬሚካል እርጉዝ እናትን እንዴት ነው ጉዳት የሚያደርስባት የሚለውን ነው። የሚያመጣው ጉዳት እንግዲህ ውድ ቤተሰቦቼ ምንድነው? የልብ ምት መጨመርና ጭንቀት ያመጣባታል። በሁለተኛ ደረጃ እረፍት ማጣት፣ ስሜታዊ መሆን፣ ነርቨስ መሆን የሚባለው ነገርና ይሄ በጣም ከፍተኛ የሆነ መነቃቃት ያመጣል። እንግዲህ ውድ ቤተሰቦቼ በእርግዝና ወቅት ልባችሁ በጣም ስራ ይበዛበታል እንግዲህ እንደምታውቁት ማለት ነው። ስለዚህ እናንተ ደግሞ ቡናን ጠጥታችሁ በጣም በምታነቃቁበት ወቅት ደግሞ ምቾት መንሳትና የተለያየ ጉዳት ሊያመጣባችሁ ይችላል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋችኋል ማለት ነው። በተለይ ደግሞ የደም ግፊት የሚጨምር እናቶች ከበፊት እንግዲህ የደም ግፊት የሚያማችሁ እናቶች ከሆናችሁ፣ የልብ ኬዝ ያለባችሁ እናቶች፣ የልብ ህመምና ተያያዥ ጉዳቶች ያሉባችሁ እናቶች፣ የጭንቀት ችግር ከበፊት ያለባችሁ እናቶች እንግዲህ ከምነግራችሁ መጠን በላይ ቡና በየቀኑ መጠጣት የለባችሁም ማለት ነው። እንግዲህ መጠኑ ምን ያክል መጠጣት እንዳለባችሁ ትንሽ ቆይቼ ልነግራችሁ። እኛ ደረጃ ደግሞ አንዲት እናት ቡና አብዝታ በምትጠቀምበት ሰዓት የሚመጣው ችግር ምንድነው ቤተሰቦቼ? የእንቅልፍ ችግር ያጋጥማችኋል። ይሄ ስሊፕ ፕሮብለም የምንለው ማለት ነው። እርጉዝ የሆነች እናት እንግዲህ ሲጀመርም በእንቅልፍ እጦት ትሰቃያለች፣ ሁላችሁም እንደምታውቁት ማለት ነው። አንደኛ በሆርሞን ለውጥ ምክንያት፣ ሁለተኛ ቶሎ ቶሎ ሽንቷ ስለሚመጣ፣ በሶስተኛ ደረጃ የጀርባ ህመምና ሌሎቹ ተደራርበው እንግዲህ ምቾት መንሳት ስላለ ማለት ነው እንዳጠቃላይ። ስለዚህ ቡና በምትጠጣ ሰዓት እንቅልፍ ማጣት ጨርሶ ይህ ኢንሶሚኒያ የምንለው ያጋጥማታል። የእንቅልፋችሁ ጥራት በጣም ይቀንሳል። ለቀጣዩ ቀን እንግዲህ በጣም ይደክማችኋል። ስለዚህ እንቅልፍ በደንብ ካልተኛችሁ ደግሞ አንደኛ በሽታ የመከላከል አቅማችሁ ይቀንሳል፣ ሁለተኛ ሙዳችሁ በጣም ይረበሻል፣ ደም ግፊታችሁ ይጨምራል፣ የአእምሮ ጤናችሁ ይቃወሳል። ስለዚህ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ደረጃ ደግሞ ውድ ቤተሰቦች እንግዲህ ቡና መጠጣት በእናትየው ላይ የሚያመጣው ጉዳት ምንድነው ካላችሁኝ የልብ ማቃጠልና ጨጓራ ያለባችሁ እናቶች እንግዲህ በከፍተኛ ደረጃ እየጨመረ ነው የሚሄድባችሁ ማለት ነው። ማቅለሽለሽና ማስታወኩ በጣም ይጨምራል። ጨጓራና የልብ ማቃጠሉም እንዲሁ በተለየ መልኩ ይጨምራል። በተለይ ደግሞ በመጀመሪያው የእርግዝና ወቅት የፈርስት ትራይምስተር ፕሬግናንሲ የምንለው
ለመጀመሪያዎቹ 3 ወራት እንግዲህ በጣም ከባድ ነው የሚሆነው ማለት ነው። ይሄ አሲድ ሪፍለክስ የሚባለውን ነገር በጣም ይጨምርባችኋል ማለት ነው። ስለዚህ የቡና መጠኑን መቀነስ ግዴታችሁ ነው ማለት ነው። ሁለተኛ ደረጃ የሚያመጣው ጉዳት እንግዲህ በጣም ቡና መጠጣት ድርቀት፣ እንግዲህ ዲሃይድሬሽን የሚባለው ነገር የካፋይን የሚባለው ነገር ቡና ውስጥ ያለው ኬሚካል ማለት ነው ዳዩሬቲክስ ነው። ያ ማለት እንዴት ነው? የሽንት መጠናችሁን የሚጨምር በመሆኑ በጣም ቡና ከጠጣችሁ እንግዲህ አንደኛ ድርቀት፣ ሁለተኛ ይሄ ኮንስቲፔሽን ወይም ደግሞ የሆድ ድርቀት ይበዛል ማለት ነው። ይህም በእርግዝና ወቅት እንግዲህ እንደሚታወቀው በጣም የሚያስቸግር ነገር ነው። እንግዲህ በጣም ቡና በምትጠጣ እናት ደግሞ እንግዲህ በጣም ያስቸግራል ማለት ነው። ሌላኛውና ሶስተኛው ከፍተኛ የራስ ምታት ያመጣባችኋል። ከፍተኛ የሆነ ፈሳሽ በሰውነታችሁ ውስጥ መኖሩ በነገራችሁ ላይ በጣም ጥሩ ነው በእርግዝና ሰዓት። ምክንያቱም አንደኛ ለእንሽርት ውሃ እንዳያንስባችሁ በጣም ይረዳል። ሁለተኛ የደም መጠናችሁ እንዳይቀንስባችሁ በለድ ቮሊዩም የሚባለው ነገር ማለት ነው። ሶስተኛ የእንግዲህ ልጅ የደም ዝውውሩ ጥሩ እንዲሆን ያደርጋል ማለት ነው። ቤተሰቦቼ በጣም ወሳኝ የሆነውን ነገርና በልጃችሁ ላይ ወይም በጽንሱ ላይ የሚያመጣው ችግርስ ምንድን ነው የሚለውን ከማብራራቴ በፊት ግን አንድ ነገር ላስታውሳችሁ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮን ላይክ አድርጉት። ጥያቄ የፈጠረባችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡና የእያንዳንዱን ሰው ነው የምመልሰው ማለት ነው። ወደ ቀጣዩ ሂጃለሁ። መጀመሪያ ደረጃ እንግዲህ በጽንሱ ላይ ሊያመጣው የሚችለው ጉዳት ውድ ቤተሰቦች ምንድነው? ተደጋጋሚ ውርጃ ያስከትላል። ይሄ ሪስክ ኦፍ ሚስከሬጅ ከፍተኛ ካፋይን መኖሩ እንግዲህ ቡና ውስጥ ጥናቶች እንደሚያሳዩ እርግዝና እንደተፈጠረ ቀድሞ የመጥፋት ወይም የመውረድ ነገር ይኖረዋል። በተለይ በመጀመሪያዎቹ የእርግዝና ወራት የፈርስት ትራይምስተር ፕሬግናንሲ ላይ የደም ፍሰቱ ወደ እንግዲህ ልጅ በጣም ይቀንሳል። ሁለተኛ ሽል ወይም ኤምብሪዮ ከተፈጠረ በኋላ ሂዶ እንዳይጣበቅና እድገቱ እንዳይፋጠን ያደርጋል። ይህም ሌላው ጉዳት ነው ማለት ነው። ይህም የሚሆነው ከሚያስፈልገው የቡና መጠን በላይ በየቀኑ የምትጠጡ ከሆነ ማለት ነው። ሁለተኛ ደረጃ ጽንሱ ላይ ሊያመጣው የሚችለው ጉዳት ምንድን ነው ካላችሁኝ፣ ዝቅተኛ የክብደት መጠን ያላቸው ልጆች ትወልዳላችሁ። ሎው በርዝ ዌይት የምንለው እንግዲህ ካፋይን የምንለው ኬሚካል አንደኛ የደም ቧንቧዎችን ያጠባቸዋል። በሁለተኛ ደረጃ ኦክሲጅንና የተለያዩ ጠቃሚ ኒውትረንቶች ወደ ጽንሱ በደንብ እንዳይሄዱ ያደርጋቸዋል ወይም ይቀንሳቸዋል። ይህ ምን ያመጣብናል ካላችሁኝ፣ አንደኛ ዝቅተኛ ክብደት ያላቸው ልጆች እንድትወልዱ ያደርጋቸዋል። ይህ ሎው በርዝ ዌይት ቤቢ የምንላቸው። በሁለተኛ ደረጃ ዝቅተኛ የእድገት ደረጃ ያላቸው ልጆች ይወለዳሉ። ይህ ኢንትራዩትራይን ግሮዝ ሪስትሪክሽን የምንለው ማለት ነው። እንደዚህ አይነት ችግር ያለባቸው ህጻናቶችን ደግሞ ለምን ይጋለጣሉ ካላችሁኝ፣ አንደኛ ለኢንፌክሽን ይጋለጣሉ። በሁለተኛ ደረጃ ያተነፋፈስ ችግር ያጋጥማቸዋል። ሶስተኛ የእድገት ደረጃቸው በጣም ይቀንሳል። አደግ ሲሉም እንግዲህ ለተለያዩ በሽታዎች የመጋለጥ አቅማቸው እንግዲህ ከምታስቡት በላይ በጣም ይጨምራል ማለት ነው። በሶስተኛ ደረጃ ጽንሱ ላይ የሚያስከትለው ጉዳት ምንድነው? ፕሪተርም በርዝ ወይም ደግሞ ያለ ጊዜያቸው ልጆች እንዲወለዱ ያደርጋል። የካፋይን ኬሚካል መጠን መጨመር እንግዲህ አንደኛ የማህፀን ስራ እንዲጨምርና ማህፀን ስቲሙሌት ሆኖ እንዲጀምር ስራ ያደርጋል። ያ ማለት እንዴት ነው? ይህ ምጥ እንዲጀምር ያደርጋል። ሁለተኛ የጭንቀት ሆርሞን በከፍተኛ ደረጃ ይጨምራል ማለት ነው። እነዚህ ተዳምረው ለምን ያጋሉጥናል ካላችሁኝ፣ እንግዲህ ያለ ጊዜው ጽንሱ እንዲወለድ ያደርጋል። ይህ ደግሞ ለብዙ ለከፋ ችግሮች ያጋለጣል ማለት ነው። በአራተኛ ደረጃ ደግሞ ጽንሱ ላይ ሊያስከትል የሚችለው ችግር ውድ ቤተሰቦቼ ምንድነው? የነርቭ ችግር ያለው ህፃን እንድትወልዱ ትሆናላችሁ። እንግዲህ ካፋይን የሚባለው ኬሚካል በእንግዲህ ልጅ አድርጎ ማለፍ ይችላል ብያችኋለሁ። ከዛ ከልጁ ሰውነት ላይ ለረጅም ጊዜ የመቆየት ነገር ይታያል። ምክንያቱም እንግዲህ ልጁ መፍጨት አይችልም ያንን ኬሚካል። ከሚመጣው ችግር ውስጥ እንግዲህ የልብ ምቱ በጣም ይጨምራል። የልጁ ረፍት ማጣት፣ ረስትለስነስ የምንለው ነርቭ ጋር የተያያዘ የረጅም ጊዜ ችግርም ሊያመጣበት ይችላል የሚሉ ጥናቶች አሉ ማለት ነው። በአምስተኛ ደረጃ ግን ጽንሱ ላይ ሊያመጣ የሚችለው ጉዳት ምንድነው ቤተሰቦቼ? አይረን ወደ ሰውነት የመዋሃድ እድሉ ዝቅ እንዲል ያደርገዋል። ምን ማለት ነው? አይረን አብዞርቤሽን የሚባለውን ነገር ይቀንሰዋል። አይረን የሚባለው ንጥረ ነገር እንግዲህ በጣም ወሳኝ ነገር ነው። ስፔሻሊ ደግሞ በእርግዝና ወቅት በተለይ ማለት ነው። ስለዚህ ውህደቱ ወይም ደግሞ ወደ ሰውነታችሁ የመሰራጨት አቅሙ ቀነሰ ማለት ነው። አንደኛ የደም ማነስ ችግር ያጋጥማችኋል። በሁለተኛ የልጁ የኦክሲጅን መጠን መቀነስ ያስከትላል። ሶስተኛ የድካም ስሜት ይፈጥርባችኋል። ስለሆነም በምግብ ሰዓትና ወዲያው ከበላችሁ በኋላ እንግዲህ ይህንን ቡና የምትጠጡ ከሆነ ለደም ማነስ በጣም የመጋለጥ እድላችሁ በጣም ከፍ ይላል ማለት ነው። ስለዚህ ደም ማነስ ካለባችሁ ደግሞ አንደኛ ለእናንተ፣ ሁለተኛ ለልጁም እድገት እንግዲህ በጣም ጥሩ አይደለም ማለት ነው። ሌላኛው የምናነሳው በጣም ወሳኙ ቶፒክ ምንድነው? ምን ያክል መጠን ነው በእርግዝና ሰዓት የሚመከረው የሚለው እንግዲህ ጥናቶች እንደሚያሳዩት 200 ሚሊግራም በየቀኑ መጠቀም መቻል አለባችሁ። 200 ሚሊግራም እና ከዛ ያነሰ ማለት ነው።
ስንል እንዴት ነው? ከ1 እስከ 2 ሲኒ ብቻ ማለት ነው። ነገር ግን ቡና ውስጥ ብቻ አይደለም ወገኖች ካፋይን የሚባለው ኬሚካል ያለው። ሻይ ውስጥ አለ፣ ለስላሳ መጠጦች ውስጥ አለ፣ ለኃይል የሚሆኑ መጠጦች ውስጥ አለ፣ ቸኮሌት ምናምን። እነዚህ ተደማምረው እንግዲህ በምትጠጡበት ሰዓትና በምትጠቀሙበት ሰዓት እንግዲህ ከፍተኛ የሆነ የካፋይን መጠን አላቸው። ይህ ካፋይን የሚባለው ቡና ውስጥ ብቻም አይደለም የሚገኘው ማለት ነው። በአራተኛ ደረጃ ግን በጣም ወሳኙ ነገር ልናነሳ የፈለኩት ነገር ምንድን ነው? እንዳጠቃላይ ቡናን በፍጹም መጠቀም የሌለባት እናት የትኛዋ ናት በእርግዝና ሰዓት የሚለው ነው። አንደኛ ካሁን በፊት በተከታታይ ውርጃ ተከስቶብሽ ከነበረ አንቺ መጠቀም የለብሽም። በሁለተኛ ደረጃ ደግሞ የደም ግፊት በጣም የሚያጋጥማችሁ እናቶች ከነበራችሁ፣ የደም ማነስ ካለባችሁ፣ የጨጓራ በሽተኞች ከሆናችሁ፣ ጭንቀትና ካሁን በፊት ደግሞ ያለቀኑ ወልዳችሁ የምታውቁ እናቶች እንግዲህ መጠቀም የለባችሁም ማለት ነው። በነገራችን ላይ ቡና ሲያምራችሁ እነዚህን ነገሮች መጠቀም ትችላላችሁ። አንደኛ የተፈላ ወተት መጠቀም ትችላላችሁ። ሁለተኛ በዝንጅብል የተፈላ ሻይ፣ ሎሚ በውሃ፣ ይሄ ዲካፍኔትድ ኮፊ ወይም ደግሞ ካፌን የሚባለው ኬሚካል የሌለውን ኮፊ ደግሞ መጠጣት ትችላላችሁ ማለት ነው። በመጨረሻም ግን ውድ ቤተሰቦች ጠቅለል ለማድረግ ያክል እንግዲህ ምንድነው እንድታስታውሱት፣ አንደኛ ቡና ካፌን የሚባል ኬሚካል አለው። ይህ ካፌን የሚባለው ኬሚካል ደግሞ በእንግዴ ልጅ አቋርጦ ማለፍ ይችላል። ይህ ካፌን በጣም ከበዛ እናትም ልጅም ላይ እንግዲህ በጣም ከፍተኛ ጉዳት ያስከትላል። ጥሩ የሚባለው የቡና መጠን በእርግዝና ሰዓት ስንት ነው ካላችሁኝ 200 ሚሊ ግራም በየቀኑና ከዛ በታች መጠቀም አለባችሁ። አንዳንድ እናቶች ደግሞ ሙሉ በሙሉ ማስወገድ መቻል አለባችሁ። እናንተ መጠቀም የሌለባችሁ እናቶች እንግዲህ ዘርዘር አድርጌ ነግሬያችኋለሁ ማለት ነው። ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። በደንብ እንደሚጠቅማችሁ ተስፋ አድርጋለሁ። ከወደዳችሁት እንግዲህ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት ቪዲዮውን። ኮሜንት ሴክሽን ላይ ጥያቄ የፈጠረ ነገር ካለ አስቀምጡልኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ግን ቸር ሰንብቱልኝ። አመሰግናለሁ።